ጅራፍ ንቅሳት የጅራፍ ንቅሳት ከጀርባህ ላይ ያለው የጅራፍ ንቅሳት እኛን የመውደድህ የዘላለም እጥራት እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። በቤተክርስቲያናችን ምስጢረ ሥጋዌ የሚባል ትምህርት አለ። ምስጢረ ሥጋዌ ትርጉሙ ሥጋዌ ማለት ተሰገወ ወይም ሰው ሆነ የሚል ትርጉም አለው። ምስጢረ ሥጋዌ ማለት ሰው የመሆን ምስጢር ማለት ነው። ቤተክርስቲያናችን በዚህ የትምህርት ክፍል ውስጥ የእግዚአብሔርን ሰው መሆን ነው የምታስተምረው። አምላክ ለምን ሰው ሆነ የሚለው በዋናነት በዚህ ትምህርት ውስጥ የሚነሳ ጥያቄ ነው። እንግዲህ አምላክ ሰው የሆነባቸው በጣም ብዙ ምክንያቶች አሉ። ከነዚያ መካከል አንደኛው የሰው ልጅ እግዚአብሔር ፈጥሮ በገነት ካስቀመጠው በኋላ የሰጠው አንድ ሕግ ነበር። ዕፀ በለስ እንዳይበላ ከልክሎት ነበር። ያን ዕፀ በለስ የአምላክና የፍጡር የገዢና የተገዢ ምልክት ነበር። በገነት የተቀመጠ ምልክት ነው። የሰው ልጅ ግን የተቀመጠለት ወይም የተሰጠውን ሕግ መጠበቅ ስላልቻለና አፍርሶ ከፈጣሪው ጋር ስለተጣላ ከገነት ወጥቶ ነበር። ሟችም ሆኖ ነበር በዚህ ምክንያትና የሰው ልጅ ሟች ከሆነ በኋላ በሰው ልጅ ላይ የወደቀውን የአምላክ ፍርድ ሰው በራሱ ጾም፣ በራሱ ጸሎት፣ በራሱ መስዋዕት ማንሳት አልቻለም። ስለዚህ ሰው ማድረግ የማይችለውን ደግሞ ማድረግ የሚችለው እግዚአብሔር ስለሆነ እግዚአብሔር ይህን የወደቀውንና መነሳት ያቃተውን የሰው ልጅ ከወደቀበት ለማንሳት እርግማኑን ለማንሳት ሰው ሆኗል። ስጋ ለብሶ ወደዚህ ምድር መጥቷል። የፋሬስ የሳዶቅ የአለማመን ደባ የጲላጦስ ግርፊያ የሄሮድስ ቀይ ካባ ከፊት የወጣው የደም ጎርፍና እንባ ለአንተ ስቃይ ናቸው፣ ለእኛ ግን ደስታ። መከራህ ነውና የመዳን አለኝታ የመዳን አለኝታ። የክርስቶስን ሕማሙን በተመለከተ ከሕክምና አንጻር የምናየው ከሆነ የሚጀምረው ከምሴተ ሐሙስ ነው። በምሴተ ሐሙስ ታስታውሱ እንደሆነ በሐሙስ ምሽት ማለት ነው ክርስቶስ በቤተ አልዓዛር ቅዱስ ቁርባንን ከመሰረተ በኋላ ሐዋርያቱን ይዟቸው ወደ ጌቴሴማኒ ወጥቶ ነበረ። በዚያ እንዲያመሰግኑ እንዲዘምሩ ማለት ነው። አብረው መዝሙር ከዘመሩ በኋላ ጌቴሴማኒና ደብረ ዘይት በጣም ተቀራራቢዎች ናቸው። እግረ ደብር ላይ ያለች ቦታ ነች ጌቴሴማኒና ክርስቶስ ካሉበት ከአትክልቱ ስፍራ ወጣ ብሎ በጌቴሴማኒ በደብረ ዘይት ሆኖ ይላል። ተራራው ጫፍ ላይ ወጥቶ አይደለም፣ ግን እዚያው ጠጋ ብሎ ከተራራው ግርጌ ይጸልይ እንደነበረ ወንጌሉ ይናገራል። እና ክርስቶስ በሚጸልይበት ጊዜ የሚያበረታ መልአክ ታየው። ከዚያ በኋላ ደግሞ ከፊቱም ደግሞ እንደ ደም ነጠብጣብ ያለ ወዝ ላብ ይወርድ እንደነበር ቅዱስ ሉቃስ ይጽፍልናልና ይህንን በተመለከተ የሕክምና ሰዎችም እንደሚናገሩት እንግዲህ ቅዱስ ሉቃስም እንደ ደም ነጠብጣብ ነበር ብሎ የጻፈው እሱ ነው። እና ቅዱስ ሉቃስ በሙያው የቤተክርስቲያን ታሪክ እንደሚነግረን የሕክምና ሰው ነው። ስለዚህ በትክክል ያየውን የታዘበውን ነገር ነው የሚጽፈው። እና ክርስቶስ በዚህ ጊዜ ያላበው ላብ እኛ የምናለበው ላብ አይነት ብቻ ሳይሆን ደም ያለበትም ላብ እንደሆነ ይናገራሉ። በሕክምናው ሄማቶድሮሲስ በመባል ይጠራል። አንድ ሰው በጣም ከባድ የሆነ ስትረስ ውስጥ ሲገባ ያመዋል፣ ራሱን በጣም ላብ ያልበዋል። የስትረሱ መጠን ደግሞ በጣም እየጨመረ ሲመጣ ከሚሊዮን ሰዎች ለምሳሌ አንድ ሰው የደም ወዝ ሊያልበው ይችላል፣ ወይም ከሰውነቱ ከግንባሩ ሊወጣ ይችላል። ምክንያቱም የላብ እጢዎች ስር ያሉ በጣም ቀጫጭን የሆኑ ደም ስሮች አሉና ከውጥረት ብዛት እነዚያ ደም ስሮች ሊበጣጠሱ ይችላሉ። እና እነዚያ ሲበጣጠሱ ፊታችን ላይ ደም ሊታይ ይችላል። አምላካችን ክርስቶስ በዚህ ቦታ ላይ ሆኖ ላብ ብቻ ሳይሆን የደም ወዝ እንዳላበው ከዚህ ተነስተው ይናገራሉ። ጅራፍና ቡጢ ምራቅና ሐሞት ላይን ደስ የማይል የስቃይ ደም ግባት በደም የተረጩ ቅዱሳት አልባሳት እኒህ ናቸው ውበት የጌታ ደም ግባት የመዳን አለኝታ የዘላለም ብስራት። ጉዴን ያላያችሁ እኔ ልንገራችሁ፣ ድምፁን ላሰማችሁ፣ ፍቅሩን ላሳያችሁ። ምራቅ ተቀብቷል፣ ቡጢ ተቀብሏል፣ ኃጢአት ተሸክሟል። በቁንዳላው መሃል የደም ጎርፍ ይፈሳል። የፍቅር ንጉሥ ነው፣ የሸዋ አክሊል ደፍቷል። የአገራረፍ ሁኔታውን በተመለከተ የቤተክርስቲያን ታሪክ ጸሐፊ አውሳቢዮስ የሚባል ሰው አለ እና ይህ ሰው ክርስቶስ የተገረፈበትን መሳሪያና በአጠቃላይ ክርስቶስ በተገረፈበት ጊዜ የነበረውን መልክ ባጭሩም ቢሆን ጽፎልናል። ምን ይላል? መሳሪያውን በተመለከተ እንግዲህ ሮማውያን እስረኞቻቸውን ወይም ጥፋተኞቻቸውን የሚቀጡባቸው
በጣም ብዙ የማሰቃያ መሳሪያዎች አሏቸው። ከነዚያ መካከል አንደኛው የሚገርፉበት መሳሪያ ከቆዳ የተሰራ ነው። ግን ከቆዳ ብቻ የተሰራ ጅራፍ አይደለም። እዚያ የቆዳ መግረፊያ ጅራፉ ጫፍ ላይ ደግሞ እንደ ብረትና የኳስ የሚመስሉ ብረቶችና በጣም የሾሉ አጥንቶች አሉ። እነዚህ አጥንቶች ምንድነው የሚያደርጉት? ያ የሚገረፈውን ሰው አንድ ገራፊ ጀርባው ላይ በሚሰነዝርበት ጊዜ ጅራፉን ያ ጅራፍ ሲያርፍ ሰንበር ብቻ አይደለም የሚያወጣው ሰውነቱና ሰውነቱ ላይ ሄደው እነዚህ አጥንትና የብረት ኳስ ይቀረቀራሉ። የብረት ኳሱ በጣም ሰውነትን ይጎዳል፣ አጥንቱ ደግሞ ሄዶ ይቀረቀራልና ሲያነሳው ሲመነጭቀው ስጋ እየቦጨቁ ነው የሚነሱት። የውስጥ ሰውነቱ ደም ስሩ ሁሉ ይታይ ነበር ይላል ክርስቶስ። በጣም ስጋው እየተቦጨቀ ይወድቅ ስለነበር ደም ስሩ ሁሉ ይታይ ነበር፣ አጥንቱ በጣም ይታይ ነበርና ሲሰቀል ክርስቶስ በቃ ሰው ሳይሆን የተሰቀለ ስጋ ነበር የሚመስለው የነበረውና ከግርፋቱ ጽናት የተነሳ እንዲህ አይነት መከራ እንደደረሰበት ተጽፏል። ዲና ያላያችሁ እኔ ልንገራችሁ፣ ፍቅሩን ላሳያችሁ፣ ድምፁን ላሰማችሁ። አይኑ ፍቅር ያለቅሳል፣ ጎኑ ደም ይረጫል፣ ጽሕሙ ተነጭቷል፣ ልብሱ ሜዳ ወድቋል። በቃሉም ቅዱስ ነው፣ ይቅርታን ይሰዋል። ከፍቅር ትከሻው የዓለም ደዌን አዝሏል። ከዚህ ጋር ተያይዘው የሚነሱ የሕክምና ጉዳዮች አሉ። ለምሳሌ ክርስቶስ ግርፋቱ በጣም ጠንካራ ስለነበረ አንደኛ ደም በጣም ይፈሰው ነበረ። በሕክምናው ሳይንስ እንግዲህ የሰው ልጅ የደሙ መጠን በደንብ ይታወቃል። ካለው የደም መጠን 2 ሊትር ቢፈሰው ሰርቫይቭ ሊያደርግ ይችላል። ከ2 ሊትር በላይ ግን ከሆነ ሰርቫይቭ ማድረግ አይችልም እና ክርስቶስ በዚያ ጊዜ ከነበረበት ከባድ ግርፋት የተነሳ ከሰውነቱ ይወጣው የነበረው የደም ፍሰት በጣም ብዙ ነበር እና ያ የደም ፍሰቱ የፈጠራቸው ደግሞ ነገሮች አሉ። ይሄንን የሕክምና ሰዎች ሃይፖቮሎሚክ ሾክ በማለት ይጠሩታል። ብዙ ከደም ፍሰት የሚያጋጥም ነገር ነው። በዚህ ምክንያት ቢያንስ 3 ነገሮች ነበሩበት ክርስቶስ ይላሉ። የመጀመሪያው ልብ በጣም ትመታ ነበር። ምክንያቱም ለሰውነት ደምን የምታሰራጨው ልብ ነች እና ልብ በጣም ትመታ ነበረ፣ የሌለውን ደም ለማሰራጨት ማለት ነው። እና ኦሬዲ የክርስቶስ ደም እየፈሰሰ ነበር በውጭና ኃይለኛ የልብ ምት ነበረበት። ሁለተኛ የብለድ ፕሬሸሩ የክርስቶስ ቀንሷል፣ ምክንያቱም ደሙ እየቀነሰ ስለመጣ በመከራው ምክንያት። ሶስተኛ ደግሞ ኃይለኛ የውሃ ጥምም ነበረበት። ታስታውሱ እንደሆነ በመስቀል ላይ ሆኖ ከመጨረሻዎቹ የመስቀል ቃላት መካከል አንደኛው ተጠማው የሚለው ቃል ነውና ኃይለኛ የውሃ ጥምም ነበረበት። ሰውነት ውስጥ ፈሳሽ እየቀነሰ ስለሚመጣ ያን ለመተካት ግዴታ ሰውነት ይጠማል፣ ይደርቃልና በዚህ ምክንያት ወንጌል ላይ የምናያቸው ምልክቶች አሉ። አሁን በዚህ አይነት ሁኔታ ውስጥ ያለ ሰው ይዝለፈለፋል፣ ሊወድቅ ይችላል። ስለዚህ ክርስቶስ ኃይለኛ የደም ፍሰት ስለነበረበት በጣም ልቡ ትመታ ስለነበረ በመሃል ተዝለፍልፎ ወድቆባቸው ነበረ እና ወድቆባቸው መስቀሉን ለማሸከም ሊያነሱት ቢሞክሩም አልቻሉም። ክርስቶስ ሊነሳ አልቻለም። ምክንያቱም ያ ሁሉ መከራ ያ ሁሉ ስቃይ ስለወረደበት ከወደቀበት ሊነሳላቸውና መስቀሉን እንደማይሸከምላቸው ሲያውቁ የቀሬናው ሰው ስምዖን ከዕለት ተግባሩ ሲመለስ ያገኙታል እና ያንን ስምዖን የተባለውን ሰው ለክርስቶስ አዝነውለት አይደለም፣ ሲያዩት ችሎ መስቀሉን እንደማይሸከምላቸው ስላወቁ በዚያች ቅጽበት የቀሬናው ሰው ስምዖን መስቀሉን በመሸከም እንዲያግዘው አስጨንቀውታል፣ አስገድደውታል። ውዴና ላይ ያችሁ እኔ ልንገራችሁ፣ ከጀርባው ላይ ያለው የጅራፍ ንቅሳት እኛን የመውደዱ የዘላለም እጥራት ለእርሱ ስቃይ ናቸው፣ ለእኛ ግን ደስታ መከራው ነውና የመዳን አለኝታ። ትንሳኤው ላይ ነው ክርክሩ የነበረው ብያለሁ እና በእኛ እንግዲህ ሪዘሬክሽን ወይም ትንሳኤ ብለን የምንጠራው አይ ትንሳኤ አይደለም ሪሰሳይቴሽን ነው ወይም ደግሞ ልክ በቃ ጫፍ ደርሶ መልሶ እንደማገገም አይነት ነው እንጂ ትንሳኤ አይደለም የሚል አይነት ክርክር ነበር ይቀርብ የነበረውና ለዚህ በቀጥታ የምንሄደው ወደ ሮማውያን የቅጣት ስርዓት ነው የምንሄደውና ክርስቶስ እንግዲህ መከራ የተቀበለው ምንም ባይሁድ ቢከሰስም ግን መከራ ሲያደርሱበት የነበሩት ደግሞ የሮማ ወታደሮችም ጭምር ነውና የሮማ የአቀጣጥ ስርዓትን ስንመለከተው እንግዲህ በዓለም ውስጥ ካሉ በጣም ከሚያሰቃዩ የስቃይ ጥግ ከሚያሳዩ መንግስታት መካከል በጥንቱ አንደኛ የሮማ ወታደሮች ናቸውና በእነሱ እጅ መውደቅ በጣም ብዙ መከራና ስቃይ አለው። አምላካችን ክርስቶስን እንግዲህ የያዙት እነሱ ናቸው። ክርስቶስ ፍርድ እስኪቀበል እንኳን በጣም ብዙ መከራ ነበረበት። የክርስቶስ እንግዲህ ፍርዱ እንዲሆን የፈለጉት አይሁድ እንዲሞት ነው። ጲላጦስ ለሞት የሚያበቃ ምክንያት አላገኘውም ብሎ እንዳይሞት ለማድረግ ቢሞክርም ሊቃነ ካህናቱ ግን በፍጹም እርሱን በሞት ካልቀጣኸው
አንተ የቄሳር ተወካይ የቄሳር ሰው አይደለህም ብለው ጲላጦስን ሲቃወሙት ነበርና የመጨረሻው ጲላጦስ ፍርድ እንግዲህ ሞት ነው። በሮማውያን ስርዓት አንድ ሰው ሞት ከተፈረደበት ሊገረፍ አይችልም፣ ወይም ከተገረፈ ሞት አይፈረድበትም ማለት ነው። እንግዲህ ክርስቶስ ግን የስቅላት ፍርድ ከተፈረደበት በኋላ ገርፈውታል። የገረፉትም ደግሞ 40 ጅራፍ ነበር መገረፍ የነበረበት። ከገረፉት በኋላ 39 ሲሆን ቁጥር ተሳሳተብኝ ብለው ወደ ኋላ እንደገና እንደ አዲስ እንደ አንድ እየጀመሩ ነው ክርስቶስን ይገርፉት የነበረው። ክርስቶስ ያለፈባቸው ደግሞ የስነ ልቡና ህመሞችም አሉ። በተለይ ይሁዳ ነው የሸጠው የነበረውና ይሁዳ ክርስቶስ ሲያስተምራቸው ከነበሩ ካቀረባቸው ሐዋርያት መካከል አንደኛው ነው እና በጣም ቅርብ ካረጋቸው እንግዲህ ክርስቶስን ይከተሉ የነበሩ ህዝብ በጣም ብዙ ነው። ከነዚያ መካከል 120 ቤተሰብ ነው የተመረጠው። ከ120 ቤተሰብ ደግሞ 72ቱ አርድእት አሉ፣ 36ቱ ቅዱሳት አንስት አሉ። 12ቱ ሐዋርያት ደግሞ ከነዚህ ይልቅ ለክርስቶስ በጣም ቅርብ የነበሩ ከዋለበት የሚውሉ ካደረበት የሚያድሩ ትምህርትም ተአምር የማይከፈልባቸው ሰዎች ናቸው እና ከነዚያ መካከል አንደኛው ይሁዳ እና ይሁዳ በጣም የቅርብ የልቡ ሰው የነበረ ነው እና እንዲህ አይነት ሰው ክህደት ሲፈጽም ከማየት በላይ በጣም የሚያሳዝን ነገር የለም። ደግሞ በጣም ጉዳዩን ከባድ የሚያደርገው ክርስቶስ ሰው ብቻ ሳይሆን እግዚአብሔር መሆኑ ነው። እኛ ለምሳሌ ሰዎች የሚያስቀይሙን በሚናገሩት ወይም በሚያደርጉት ብቻ ነው። እግዚአብሔርን ግን እኛ የምናሳዝነው በምናደርገውና በምንናገረው ብቻ ሳይሆን በምናስበውም ጭምር ነው እና ይሁዳ ውስጥ ልብ ውስጥ የነበረውን ክፉ ሐሳብ ክርስቶስ ባያደርገው እንኳን ያውቀው ነበር። ስለዚህ የክርስቶስ ህመም፣ ስቃይ፣ መከራ የሚጀምረው ከይሁዳ ነው ማለት ነው እና ቁስል ነበር ይሁዳ ራሱ። ክርስቶስ ከግርፋቱ በፊት መጀመሪያ የደረሰበት ቁስል የይሁዳ ክህደት ነው። ይህ ሁሉ ቢሆንም የሰው ልጆች ድፍረት ክብሩን አይቀንስም፣ ስለ ሰው መድከሙም ኃይሉን አያወርድም። ስሙ እግዚአብሔር ነው። ስሙ ይቅርታ ነው። ስሙ መሐሪ ነው። ቅዱስ ጳውሎስም በመልእክቱ ላይ ወዘእንበለ ይትነዛህ ሰደም ይሰረይ፣ ደም ሳይፈስ ስርየት የለም ይላልና የክርስቶስ ደም በፈሰሰ ጊዜ ነው ዓለም ስርየት ያገኘችው። ስለዚህ አራቱም ወንጌላውያን ስለ ክርስቶስ መከራ፣ ሞት፣ ስቃይ በሚገባ ጽፈዋል። ከዚያ ውጪ የቤተክርስቲያን ድርሳናት አሉ። ቀደምት አባቶች ያዘጋጁት በጣም ሰፊ የሆነ የክርስቶስን ሕማም የሚያዘክሩ ትምህርቶች ያሉባቸው። በዚህ በሕማማት ወቅትም ድርሳነ ማህያዊ ተብሎ የሚጠራ ግብረ ሕማማት ተብሎ የሚጠራ በጣም ትልቅ መጽሐፍ አለ። በዚህ መጽሐፍ ላይ የክርስቶስ ሕማሙ፣ መከራው፣ ስቃዩ ተጽፎ እናገኛለን። ወደ ሕክምና ጥናት ግን ለምን መሄድ አስፈለገ የሚለውን ባጭሩ ለማንሳት ልሞክር። እንግዲህ ወደ ሕክምና ጥናት መሄድ ያስፈለገበት ምክንያት የክርስቶስ ሞትና ትንሣኤ በሃይማኖት የሚታወቅና ክርስቲያኖቹም የዳኑበት አምላካዊ ድነት ስራ ቢሆንም ይህንን ግን የሚቃወሙና የሚተቹ አንዳንድ ወገኖች አልታጡምና በራሱ ክርስቶስ በነበረበት ዘመን ክርስቶስ ከተነሳ በኋላ ከሞት ሊቃነ ካህናቱ የሐሰት ወሬ ያሰሩ ነበር። ብር ከፍለው የክርስቶስን መቃብር ይጠብቁ ለነበሩ ወታደሮች ብር ከፍለው እኛ ሌሊት ተኝተን ሳለን ሐዋርያት መተው ወሰዱት እና አልተነሳም፣ ሐዋርያት ናቸው የሰረቁት የሚል ወሬ አስነስተው ነበር ሊቃነ ካህናቱ። ከዛ በኋላም ደግሞ ከነርሱ በኋላ ይህ ውሸት እየቀጠለ መጥቶ የክርስቶስን ትንሣኤ ላለመቀበል እንደውም ጭራሽ አልሞተም ወደሚል አይነት ደግሞ ድምዳሜ መጡ አሉ። ቅርብ ጊዜም ራሱ አንዳንድ የተጻፉ መጽሐፎች አሉ። አሁን በስም መጥቀስ መጽሐፎቹን አያስፈልግም እንጂ በውጭው ዓለም ጲላጦስ ጉቦ ተቀብሎ ከሐዋርያቱ ከሌሎችም ከክርስቶስ ተማሪዎችና ቅርብ ሰዎች ጉቦ ተቀብሎ ከመስቀል ላይ ሳይሞት በፊት እንዲያወርዱት አድርጓል የሚሉላ ብለው የጻፉ ሰዎች አሉ እና የክርስቶስ ሞትና ትንሣኤ ላይ የሚጠራጠሩ የሐሰት ትምህርት የሚያስተምሩ በጣም ብዙ ወገኖች ስለተነሱ ለእነርሱ መልስ ለመስጠት ግዴታ የክርስቶስን ሞት በሕክምና ሳይንስ ማረጋገጥ ወይም ማሳየት አስፈላጊ ሆኗል። በዚህ ዙሪያ በጣም ብዙ የተሰሩ የሜዲካል ጆርናሎች አሉ። በዚህ ዙሪያ ከሚጠቀሱ መጽሐፍቶች መካከል ለምሳሌ እጄ ላይ ያለው አንደኛው ዘ ኬዝ ፎር ክራይስት የተባለው መጽሐፍ ነው። የዚህ መጽሐፍ ጸሐፊ የክርስቶስን ትንሣኤውን እውን መሆኑን ለማሳየት ህመሙና የተቀበላቸው መከራዎችን በተመለከተ በሕክምና መንገድ
ባለሙያዎችን እየጠራ ኢንተርቪው ያደረገበት መጽሐፍ። የፈረሱን ጉልበት ካቴ ነው የሚል ብዛቱን ተማምኖ የሚታበይ ልዑል በእርሱ ስም ይወድቃል፣ በስሙ ይጣላል። ስሙ ሁሉን ቻይ ነው፣ ሁሉንም አድራጊ፣ ታላቁን የሚጥል ታናሽ ተዋጊ። ውዴን ያላያችሁ እኔ ልንገራችሁ፣ ድምፁን ላሰማችሁ፣ ፍቅሩን ላሳያችሁ። ከጀርባው ላይ ያለው የጅራፍ ንቅሳት እኛን የመውደዱ የዘላለም እትራት። ለእርሱ ስቃይ ናቸው፣ ለእኛ ግን ደስታ። መከራው ነውና የመዳን አለኝታ። የክርስቶስ ሕማምና ሞቱን እውነት ነው። በእምነት የሃይማኖት ጉዳይ ስለሆነ በራሱ የመንፈሳዊ ዓለም ጉዳይ ስለሆነ የምንረዳው በእምነት ነው። መጀመሪያ እምነት በቤተክርስቲያን ውስጥ በጣም ትልቅ ቦታ ይይዛል። እምነት ከምክንያት በኋላ እንደሚመጣ እናምናለን፣ ግን ምክንያት የለም ማለት አይደለም እና የሳይንስ ሰዎችም እንዲህ አይነት ማብራሪያዎችን ሲሰጡ ለሃይማኖቱ ትምህርት እንደ ድጋፍ መደገፊያና በውጭ ሆነው ለሚተቹ ለማያምኑ ሰዎች ወይም ደግሞ በትክክል የክርስቶስ መከራ ለሞት የማያበቃ አይደለም ብለው ለሚከራከሩ ሰዎች ቢያንስ የሃይማኖት ሰዎች ካልሆኑ እነዚህ ሰዎች የሳይንስ ሰዎች ናቸው የሚሆኑትና በሚያውቁት በሳይንስ ምን ያህል ክርስቶስ የተቀበለው መከራ እውነት እንደሆነ ለማሳየት ነው በዚህ ጉዳይ ላይ በጣም ብዙ ጥናቶች የተሰሩትና እንደ ደጋፊ ስለምንመለከተው ያን ያህል የሚጋጭ አይደለም ከቤተክርስቲያን ጋር። እንግዲህ ክርስቶስ የተቀበላቸው ሕማምና መከራዎች እስከ መስቀል ድረስም ራሱ የሚያደርሱ አይደሉም ሲታዩ። ምክንያቱም እያንዳንዱ የምዘረዝራቸው ቅድም ያልኳችሁ ግርፋቱ እንዳለ ሆኖ ራሱን በጉጠት ይመቱት ነበር፣ ራሱን ይቀጠቅጡት ነበር በዱላና ይሄ ቀላል አይደለም። በጣም ብዙ አይነት ስቃዮችን ተቀብሏል። እሱ ብቻ አይደለም፣ እንደገና ደግሞ በራሱ ላይ የእሾህ አክሊል ሲያቀዳጁት እንመለከታለን። እስከ ልብ ዘልቆ የሚሰማ ነበር የነበረው ውጋቱ ማለት ነው እና እሾሁን ለምሳሌ የሚሆነው እኔ በኢየሩሳሌም በሄድኩበት አጋጣሚ ለማየት ሞክሬ ነበር። እሾሁንና በጣም ረጃጅም ናቸው፣ በጣም ሹል ናቸው። ቶሎ ወደ ሰውነቱ ዘልቆ ለመግባት የማይቸገሩ ናቸውና ይህንን እሾህ ነው በክርስቶስ አናት ላይ ያቀዳጁት የነበረው። ከዚያ እሱ ብቻ አይደለም፣ ወደ መስቀልም ከወጣ በኋላ ደግሞ እጅና እግሮቹን በሚስማር ቸንክረዋቸዋል እና በጣም በጣም ከባድ የሆነ መከራ ነው ክርስቶስ የተቀበለው የነበረው። እስከ መስቀል ድረስ እንዴት ሊደርስ ቻለ የሚለው እንግዲህ በጣም አስደናቂ ነገር ነው። እኛም ራሱ የምንደነቅበት አንደኛው ጥያቄያችን ነው። በእርግጥ እሱ ሰው ብቻ ሳይሆን አምላክም ጭምር ስለሆነ እንደ አምላክነቱ እንደው ተቋቁሞት ካልሆነ በስተቀር በሰውነት ብቻ ይህን ሁሉ መከራ ተቀብሎ እስከ መስቀል መድረስ በጣም ከባድ ነው። ምክንያቱም በታሪክ የምናውቃቸው አንዳንድ ነገሮች አሉ። ለምሳሌ በእኛ በኢትዮጵያ ሀገርን በጥንቱ ዘመን ያጠፉ ሰዎች በጅራፍ ይገረፉ ነበር እና በጅራፍ ሲገረፉ 40 ጅራፍ እንዲገረፍ ለምሳሌ የተወሰነበት ሰው ካለ ከ40 ጅራፍ በኋላ ወደ መቃብር ነው የሚወስዱት። ምክንያቱም ሰርቫይቭ ማድረግ አይችልም፣ አይቆምም። ይሄ በታሪክ መጽሐፍቶቻችን ላይ በብዙ ቦታ ተቀምጦ ታገኙታላችሁና ክርስቶስ እነዚያን ሁሉ ጅራፎች ተቀብሎ እንግዲህ በገመድ አስረው አንገቱን ወደ ኋላና ወደፊት እየጎተቱ ይጥሉት ነበር። እሱ እንኳን በስነ ስርዓት እንዲሄድ አልፈቀዱለትም ነበርና እንደዚህ መከራ አድርሰውበት በእንጨት ጭንቅላቱን ደብድበውት ከዚህ ሁሉ መከራ በኋላ መስቀል ላይ ራሱ እነዚያን ነገሮች መናገሩ በጣም የሚያስደንቅ ነው። የሚገርማችሁ በመስቀል ላይ ሆኖ ራሱ እነዚያን የመስቀል ጩኸቶች የመስቀል ቃላት ሲናገር በጣም ጩኸት ነበረበት እና ወይም ደግሞ በከፍተኛ ድምጽ ነበር ይናገር የነበረውና አምላክነቱን ሰው ብቻ ለመሆኑን ከሚያሳዩ ምልክቶች መካከል አንደኛው እንደውም ይሄንን አድርገው የቤተክርስቲያን ሊቃውንት የሚወስዱታል። ይሄ ሁሉ መከራ ይሄ ሁሉ ግፍን የተቀበለው ክርስቶስ ስለኛ ነው። ለሱ ምንም የሚጠቀምበት ነገር የለም። እንግዲህ ሰማይና ምድርን የፈጠረ አምላክ ነው። የኛን ስጋ ለብሶ ሲመጣ ከእግዚአብሔርነቱ አላነሰም አልጎደለምና ኃይል አለው። የፈለገውን ባሻው ሰዓት ማድረግ ይችላል። የሚይዙት ሰዎች የያዙት ደካማ ሆኖ ሳይሆን በፍቅሩ ነው። ለዚያ ነው ተጠማ፣ ተራበ ምናምን ሲባል የክርስቶስ ሕማም መከራው፣ መጠማት፣ መራቡ ከማጣት አይደለም። በእኛ ቤተክርስቲያን ደራሲው ምን ይለዋል? ሰላም ለጉሬከ በጽማ ፍቅረ ሰብሃማን፣ ከሰው ፍቅር የሰውን ፍቅር ከመጠማት የተነሳ ለታመሙ ጉሮሮች ሰላም እላለሁ በማለት ሲያመሰግን እንመለከተዋል። እና የሰው ልጅ ማለት ዋጋው ከፍ ብሏል። እንግዲህ አስቀድሞ በኦሪቱ የሰው ልጅ ማለት በእግዚአብሔር መልክና ምሳሌ የተፈጠረ
እንግዲህ የእግዚአብሔር መልክና ምሳሌ ቀላል እንዳይመስላችሁ ማለት እግዚአብሔር በጣም ውብ የሆኑ ትልልቅ ፍጥረቶችን ፈጥሯል። ለምሳሌ ሰማይን፣ ፀሐይን ፈጥሯል፣ ጨረቃን፣ ከዋክብትን ፈጥሯል። እነዚህ በጣም የሚያስደንቁ ፍጥረቶች ናቸው። በጣም ብዙ ደራሲያን ስለ ፀሐይ፣ ስለ ጨረቃ፣ ስለ ከዋክብት ይናገራሉ። ግን የሚገርማችሁ ፀሐይ ምንም ያህል ውብ ብትሆን፣ ጨረቃ ምንም ያህል ውብ ብትሆን የእግዚአብሔር መልክ ግን የለባትም በእርሷና እግዚአብሔር ከፈጠራቸው ፍጥረቶቹ ለይቶ መልክና ምሳሌውን ያስቀመጠው በሰው ልጅ ላይ ነው። ስለዚህ እግዚአብሔር ይሄን ሁሉ ነገር አድርጎልን ነበር በኦሪት። ስለዚህ ሰው ክቡር ነበረ፣ ክብሩን ግን አላወቀም። ሕግ አፍርሶ ከአጋንንት እግር በታች ሆኖ ሲረገጥ ኖረ። ከዚያ በሐዲስ ኪዳን ደግሞ አምላካችን ክርስቶስ ከመጣ በኋላ ክብራችንን ከፍ ያደረገው እነዚህን ሁሉ መከራዎችን በመቀበልም ጭምር ነው። ስለዚህ በሐዲስ ኪዳን የሰው ዋጋው ምንድነው ብሎ የሚጠይቅ ሰው ካለ የሰው ዋጋው የእግዚአብሔር ደም ነው። እናም ጌታችን ሆይ ያመኑት ይጽናኑ፣ የወጉም ይዩ፣ በደም የተረጩ ልብሶችን ለብሰ አሜን። ፍቅራችን ሆይ ናልን ተመልሰ ትንሣኤውን በዓል ስናከብር በትንሣኤ ልቡና ሆነን ማክበር ይጠበቅብናል። እነዚህ ሁሉ መከራዎች የይቅርታ ውጤቶች ናቸው። በነገራችን ላይ ክርስቶስ እኛን መማር ይቅር ማለት ስለፈለገ ነው እነዚህን ሁሉ መከራዎች የተቀበለው። ስለዚህ ይህ ሁሉ ዋጋ የተከፈለለት ሰው ይቅር ባይ ልብ ሊኖረው ያስፈልጋል ማለት ነው። እንኳን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ በዓል በሰላም አደረሳችሁ። በዓሉ የሰላም፣ የጤና፣ የደስታ እንዲሆን እመኛለሁ።